የምሬን እኮ አረ ሩታ ተይ የሚል ባል ይስጣችሁ የ420 ሺህ ብር ወርቅ ገዝቶ አረ ሚስቴ ተቀበይ ወርቁን ስጡኝ መተት አሰርታችሁበት የ420 ሺህ ብር ወርቅ ላይ መተት አሰርታችሁ እስኪ ስጡኝ የትኛው መተት ነው አንዴ እግዚአብሔር እያለ ተቀልዳለህ እኔ ከሩታ አንድ ነገር ብቻ ነው ቅሬታ ያለኝ ሩታ ላይ ከሩታ መጣለው አንድ ነገር ብቻ ነው በቃ ማንንም ሰው የራሱ የሆነ ደካማ ባህሪ ይኖረዋል ያንን እንገራችሁ ያ ምንድነው ሩታ የሆነ ነገር አምና አብርሃም ይሄን ጥፋት አጥፍቷል እንደዚህ አድርጓል ብለው ሰዎች ነግሯት እንዴት ይሄን ታደርጋለህ ብላ የነዛን ሰዎች ወሬ ሰምታ አምናው በቃ ሰምታ አምና ከአብርሃም ጋር በዛ ወሬ ከተጣላች በኋላ የተጣላችበት ወሬ ወይም የሰማችው ወሬ ትክክል እንዳልሆነ ካወቀች አትመለስም ድርቅ በቃ አድርጋል አብርሃምን የከሰሰችበት ወይም ደግሞ እየተናገረችበት ያለው ነገር ትክክል እንዳልሆነ ያንን ጥፋት አብርሃም እንዳላጠፋ ካወቀች ወይ በቃ ትክክል አይደለም ተሳስቻለሁ የሰው ወሬ መስማት አልነበረብኝም አትልም በቃ ከተሳሳይ ተሳስቻለሁ ማለትን ልመጅ እንደ አብርሃም አትሁኝ አንቺም አብርሃም ነው ግግም ካለ ግግም የሚል እኔ እንደውም ይመስለኝ ሄርሜላውን በውስጣ ምን አለ 420 ሺህ ብር ወርቅ እንደው እንኪ ውሰጂ ብላ በሰጠችኝና ፋፈሽ ባልኩበት እያለች ይሆናል እንደውም ያዘነችው እንዴት እኔን እንደዚህ ትገምተኛለች ብላ እንዴት በሌለኝ ብር 420 ሺህ ብር ወርቅ ሰጠችኝ ትላለች እንዴ ያለች በሌለኝ ብር ስሜን እያጠፋች ነው ብላ ይሄ የቆዘመችው ለዛ ነው ሩታዬ ተይ ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር አብቃችሁ ልክ እንደ አብርሃም የ420 ሺህ ብር ወርቅ እባክሽ ተበቀበኝ እያለ የሚለምንም ባል እግዚአብሔር ይስጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁ የደወል ምልክቱን በመጫን ቤተሰቡ ነው ደግሞ ላይክ አድርጋችሁ ጀምሩ ኧረ በስማም አሁን የሁሉ ሰው ላይክ ሳታረጉ ስታዩ ግን አይደብራችሁ ጃወዳችኋለሁ ነው ነገሮችን ወደ ሌላ መተውያሽ ነው አሁን ይኸውልህ አንድ እሷ የገዛችው ነገር ምንም አይነት ነገር የለም ይሄው ተረጃት ተው አሁን ይዛት ሂድ ከዚህ ምንም ነገር አልፈልግም ሰምተኛል አይደል እኮ ሩታን ይላል መለስ አልነበረበት ለፈለገ ቢሆን ከነሱ ይልቅ እኔ ነበር ማመን ነበረበትና ይመስለኛል ሰውም በዚህ ሰዓት እኔና እሷ ስንስማማ ምናምን አይወድምና በመሀል ለመግባት ምናምን እየሞከሩ ያሉ ሰዎች አሉ በዛም ይመስለኛልና አፍረጃችሁ ይሄን ሰላም ውድ ቤተሰቦች እንዴት ናችሁ እግዚአብሔር ይመስገን ደህና ነኝ ያው ዛሬ አብሽ ደውሎልኝ ነው ወደዚህ የመጣሁት ትናንትና የተፈጠረው ነገር የኔ እጅ ምንም እንዳሌለበት ለሩታ ለማስረዳት ነው ዛሬ መጣ ነው አይ ቲንክ ይሳቅም ሲገዛ አብሮት ነበረ ይሄን ወርቅም ሆነ የእጅም ሆነ የአንገት ወርቅ እኔ አልገዛሁም ምንም ሀሳቡም አልመጣልኝም የመግዛት ሀሳብ የለኝም ራሱ አብርሃም ያደረገው ነገር ነው የኔ እጅ የለበትም ለሩታ የገዛሁት ምንም ሰዓትም ሆነ የእጅ ነገር የለምና አሁን ላይ እኔ እኮ ትናንትና ተናግሬያለሁኝ እኮ እኔ የሚሰማኝ አጣሁኝ እንጂ ትናንትና እኮ ተናግሬያለሁኝ ዛሬ ጎትቷት ይዟት ሊመጣ እንደሚችል አውቃለሁ የአብርሃም ትልቁ ችግር ከሩታ ጋር የሆነ አለመግባባት ብቻ የሚጣሉበት የሆነ ነገር ሲፈጠር ያንን ነገር ለማስረዳት ወይም ደግሞ ያንን ነገር እንዳላደረገ እሷ ሩታ የምትለው ነገር ትክክል እንዳልሆነ ያን ነገር እንዳልሰራ ለመናገር የሚሄድበት ርቀት ይባስ እንደገና ሊያጋጫቸው የሚችልና እንደገና ከወርቁ በላይ የባሰ ሁለቱ መካከል ጥል እንዲፈጠር ሊያደርግ የሚችል ነገር ነው ሁልጊዜ ያደረገው ያም ደግሞ ይሄው ያያችሁ ነው አሁን ከወርቁ በላይ እንደገና እዚህ ጋር ምንድነው ችግር የሚፈጥረው የሄርሜላ እዚህ ቤት ውስጥ መምጣት ያን ምቾት እንደማይሰጣት በቃ ሄርሜላ ማየት የማትፈልግ ከሆነ አብርሃም በብልጠት ለሚስት ወርቁን አንተ ገዝተህ እንደሰጣት የምታስረዳበትን መንገድ መፈለግ እንጂ ሄርሜላን ይዛት መተ ምናምን ነገር ነይ ንገሪያት እኔ ወርቁን አንቺ እንዳልገዛሽ ምናምን ብለህ ለማስረዳት መሄድ የለብህም ማለት ይሄ ጥፋት ነው እያልኩ አይደለም አይኖ ሄርሜላ በምንም ተአምር ቢመጣ የ420 ሺህ ብር ወርቅ ገዝታ ምናምን ለሚስት አትልክም በኖርማል ላይፍን ብትመለከቱት ማንም ሰው አያደርገውም ምን ወራት ሩታ ለሄርሜላ ምንም አይደለችም እኮ ያን የምታረግበት አቅምም የላትም አታረገውም ግን ደግሞ እንደገና ደግሞ ምንድነው አንዳንድ ሰዎች መተት አሰርታበት ምናምን ነገር ነው ኧረ እባካችሁ ትዴ እኔ አሁን ቅሬታ እየፈጠረብኝ ያለው በዩቲዩብ ላይ ከማያቸው ነገሮች ምንድነው ሰው በጣም ከእግዚአብሔር በላይ መተትን ነው የሚፈራው የምሬን ነው የምላችሁ በጣም ይሄ መተት የሚባል ከአጋንንት ከሰይጣን ጋር የተገናኘ ነገር በጣም ፈሪ ሆኗል ለእንደዚህ አይነት ነገር እንድንፈራ እያደረገን ያለው ምንድነው የምናመልከውን አምላክ እግዚአብሔር ፈጣሪያችንን ክርስቶስን አለማወቃችን ነው በነገራችን ላይ ይሄ ነው የሚያሳየው ድግምት ምናምን እንዴት ነው ድግምት እስኪ እኔ አሰሩበትና መተት እስኪ የ120 ሺህ ብር ወርቅ ላይ መተት አሰሩና ስጡኝ አሰሩና ስጡኝ እንዴ ትቀልዳላችሁ እንዴ ሰይጣን እኔ ግን አረ ሰዎች ተው እኔ በጣም እየታዘብኩ ነበር ማታ ኮሜንት እያየው የነሱንም ኮሜንት እያየው መተት አሰርታበት ሊሆን ይችላል እንደዚህ አድርጋበት ምናምን ነገር አረ ተው
አንደኛ ይኸውላችሁ ሰው መተት ሊሰራብኝ ይችላል ብሎ የሚያስብ ከሆነ መጀመሪያ ባለበት እምነት የሚያመልከውን እግዚአብሔርን ስለማያውቀው እንዲሁ በደፈናው ከሚነገረው ከምናምን ነገር እየሰማ ስለሆነ አምላኩን የሚከተለው ራሱ ዘው በግሉ ከክርስቶስ ጋር ምንም አይነት ፌሎሺፕ ወይም ደግሞ ግንኙነት ስለሌለው ስለማይጾም ስለማይጸልይ መጽሐፍ ቅዱስ ስለማያነብ ከእግዚአብሔር ጋር ጊዜ ስለማያሳልፍ ለእንደዚህ አይነት ነገር ተጋላጭ ነው። ብዙ መተት ያለበት ሰው መተት የሚሰራበትን ሰው ካያችሁ በስመ ክርስቲያን ወይም መስቀል አንጠልጥሎ ምናምን የሚኖር እንጂ በትክክለኛ ከእግዚአብሔር ጋር አብሮ የሚኖር ከእግዚአብሔር ጋር የሚጓዝ ከእግዚአብሔር ጋር ለመኖር ከእግዚአብሔር ጋር ለመጓዝ እኮ የትኛውም የሆነ ፎርሙላ የለውም አይደለ? በቃ ሰው ንስሐ ገብቶ ወደ እግዚአብሔር ከተመለሰ ከዛ በኋላ ደግሞ ወደ ተመለሰበት አምላኩ ደግሞ ይበልጥ የሚያቀርበውን ነገሮች እያደረገ መኖር ከቀጠለ የትኛው መተት ነው የሚሰራበት? አሁን ለምሳሌ እኔ ክርስቲያን ስለዚህ የምከተለው አምላክ ከዚህ ከተራ አጋንንት አይደለም ከስንት ነገር ጠብቆ ዛሬ ላይ ያኖሮኛል። አጋንንቶች ሲሰሙት ራሱ የሚንቀጠቀጡለት ስም እኮ ነው የክርስቶስ ስም። ስለዚህ ክርስቲያን የሆናችሁ ሰዎች አደራችሁ እንደዚህ አይነት ነገር ላይ አይምሯችሁ አይምጣ። ሰው እየመጣ መተት ተሰራብኝ እንዲህ ተሰራብኝ ምናምን ማለት ለምዷል። እዚህ ዩቲዩብ ላይ እየመጣ ውሸታቸውን ነው፣ ድራማ ነው የሚሰሩባቸው። ምንም አይነት መተት የተሰራባቸው ነገር የለም። የእናንተን አንጀት ለመብላትና የሆነ በቃ አለ አይደል እናንተ እንድታዝኑላቸው አይነት ድራማ ለመስራት እንጂ እንደዛ የሚባል ነገር የለም። ዋናው ነገር ደግሞ ምንድነው በ420 ሺህ ብር ወርቅ ሄርሜላ መተት አሰርታ ሰምቼም አላቅም። እኔ በ420 ሺህ ብር መተት አሰርቶ ሰው ለሰው የሰጠ ሰው አይቻላቅም እንዴ ከመች ጀምሮ። እና ይሄ መተት ዋናው ሐሳብ ምን ለመናገር ፈልጌ ነው የታዘብኩት ነገር ስላለ መተት የሚባል ነገር ምናምን አይምሯችሁ ላይ አታምጡ። በቃ ስለ መተት ስለ ሰይጣን ምናምን እያሰባችሁ አይምሯችሁን አታስጨንቁ። ጻድቅ እንደ አንበሳ ያለ ፍርሃት ይኖራል ነው የሚለውና የምርም የምታምኑት በእግዚአብሔር ከሆነ እንደዚህ አይነት ነገር እናንተ ጋር ከቶ ሊሰራባችሁ አይችልም። ክርስቲያን ናቸው አባቢ። መተት አይሰራም? አዎ ይሰራል። ድክመት እንጂ በመተት እንዲሰራብህ እያደረገ ያለው ውሎ ተግባር አናኗር እንጂ መተት በአንተ ላይ እንዲሰለጥንና እንዲሰራ የሚያደርገው እንደ አንድ ክርስቲያን መጽሐፍ ቅዱስን እንደሚያነብሰው የምትኖሩ ከሆነ አባቢ እንደዚህ አይነት ነገር አይሰራባችሁም። በእናንተ ላይ ስልጣን የለውም። ስለዚህ እንደዛ አታስቡ። ደግሞ ሰይጣን በ420 ሺህ ብር ወርቅ መተት ላይ ያሰራ ለእኔ ያሰራብኝ እስኪ አሰሩብኝና በ420 ሺህ ብር ወርቁን ስጡኝ። መተት አሰርታችሁበት የ420 ሺህ ብር ወርቅ ላይ መተት አሰርታችሁ እስኪ ስጡኝ። የትኛው መተት ነው አንዴ? እግዚአብሔር እያለ ትቀልዳለህ እንዴ ብሎ ሳስበውም ወሬም እየመጣ ነው። አላቅም ለምን ከዚህ ጋር በኔ ከኔ ጋር ለምን እንዳያያዙትም አላቅም። ማንም እንደነገራት አላቅምና ይሄን ነገር ቢያንስ እኔ ስመጣ እኔ እንዳልገዛውላት ስነግራት የሆነ የምታምነው ነገር ይኖራል። በርግጥ ሰላም አይደለንም ከሷ ጋር። ግን ደግሞ በነገራችን ላይ እንደውም አሁን ጭራሽ ነገሩ የሚባባሰው ምንድነው ሄርሜላ መጣ እኔ አይደለሁም የገዛሁት እኔ ለምንድነው ላንቺ ወርቅ ገዝቼ የምሰጠው ምናምን ስትላት ጭራሽ እንደገዛችላት ነው የምታምነው። ምክንያቱም ከዚህ በፊት ሁለቱ መካከል መለያየት እንደማይፈልጉ በሩታ ትዳር ውስጥ ሄርሜላ ምንም እንዳላደረገች ምንም እንዳልሰራች ምናምን አብርሃም ሲከራከርላት ስለነበረ አሁን መታ እዚህ ጋር እኔ አልገዛሁትም ሰው ዝም ብሎ ስሜን ለማጥፋት ነው ምናምን እንደዚህ ምናምን ብላ ብቀባጥር ሩታ የምትቀበል አይመስለኝም። እኔ ትናንትና ይዛት እንዳትመጣ ብያለሁ። አሁን ሩታ ልብ ውስጥ የሆነ ተቀርቅሮ የቀራ የሆነ ነገር ስላለ ነው በዚህ ልጅ ጉዳይ ሙሉ ለሙሉ እቺ ልጅ ካንተ ህይወት ውስጥ አልወጣችም። ለዛም ይመስለኛል በቃ ምቾት አልተሰማት እና ወርቁንም ሄርሜላ የገዛችው ወርቅ ነው ስትባልም ያመነችው ለዛ ይመስለኛል። ስለዚህ አብርሃም እግዚአብሔርን የምትፈራ ከሆነ ለእግዚአብሔር ብለህ እቺ ልጅ ከህይወታችሁ አስወጣ። እስኪ ሰላም ሁኑ። በቃ እንዴ ምን ሆናችኋል ጎበዝ? ማረጋጊና ልናናገርሽ ምን ፈልገው ነገር ምንድነው የምትናገረኝ? አልገባኝም። ሩታ ይሄንን ትናንትና የገዛሁልህ ነገር ለነከሽ ይመጣልና ለዛ ደግሞ ምስክር እንዲሆንሽ ብዬ አብሮ አደጌ ጓደኛዬ ከሱ ጋር ሆኜ ነበር ይሄንን ስጦታ የገዛሁልሽ ማለት ነው። ከዛ ማለት ያስፈልገኝ ምን አሁን ሩታ ተረጋጊ። መጀመሪያ ሄርሜላንም ይዣት የመጣሁበት ምክንያት በደንብ ያለውን እውነታ እንድታውቂ ስለማፈልግ ነው። ቀቀኝና እሺ ያውራኝ። እኔ አሁን ምንም ግልጽ ያልሆነልኝ ነገር ምንድነው? አብርሃምና ሩታ ምንድነው ሐሳባችሁ? ለምንድነው የምትቀልዱብን እናንተ? ቆይ መታረቅ ነው መጣላት ነው የምትፈልጉት እናንተ? ወይስ የእናንተ ፍቅር የሚታየው እናንተ ተፋቀራችሁ የሚባለው ወይም ደግሞ ፍቅር ላይ ናችሁ ወይም ደግሞ ፍቅራችንን እየተገላለጽን ነው ብላችሁ የምታስቡት በመጋጨት በመጣላት ባለመተማመን ምናምን ነው? እንደዛ ነው እናንተ አብራችሁ እንደሆናችሁ ወይም ደግሞ ፍቅር እንደሆናችሁ የሚሰማችሁ ከሆነ ነገሩን እኛም በቃ እንቀበለው እሱን
ሩታና አብርሃም አብረው እንደሆኑ ወይም ደግሞ አሪፍ ፍቅር ላይ አሪፍ ትዳር ላይ እንዳሉ የሚታወቀው ሁለቱ በቀን ሲጋጩ በየቀኑ የማይስማሙበትን ነገር መሀላቸው ሲፈልጉ ምናምን ብለን እንመንና እንቀበል። ካልሆነ በስተቀር ሩታ ማለት የፈለገ ቢመጣ አታረጉም። የ420 ሺህ ብር ወርቅ ላንቺ ሄርሜላ አሰጥሽም። የሄርሜላም ለአብርሃምም አሰጠውም። አንገቷ ላይ እንኳን እሷ አላረገችውም እኮ እሷ እንኳን የላትም። ከአብርሃም ውጪ ይህንን ወርቅ ሊሰጥሽ የሚችል ማንም ሰው የለም። በቃ የባሳውን ሩታ ውስጥሽ ያለውን ነገር የሆነ ውስጥሽ የሆነ ምቾት ያልተሰማሽ በቃ ደስተኛ ያልሆንሽበት ነገር ቅሬታ የፈጠረብሽ ነገር በሁለቱ መካከል እንዳለ አይኖ ይህንን ነገር ማሸነፍ የምትችው ደግሞ ታክሰሽ የሚሆነውን ነገር በመመልከት ብቻ ነው። ልጅሽን በሰላም በደስታ በአሪፍ መንፈስ ጡትሽን እያጠባሽ ከአራስ ቤት ውስጥ በሰላም መውጣት ያለብሽ። አንቺ እንደዚህ በሆንሽ ቁጥር አሁን የምትጎጂው ልጅሽን ነው። አንቺ ተጎዳሽ ማለት ልጅሽ ነው እየተጎዳ የሚሄደው። ስለዚህ የሚሆነውን ነገር ጊዜ እንዲፈታው ለእግዚአብሔር ሰጠሽ ትተሽ መመልከት ብቻ ነው እንጂ አሁን የሆነ ነገር ባረገልሽ ቁጥር ነገ ልብስም ቢገዛልሽ የሄርሜላ ልብስ ነው ያመጣህልኝ ምናምን እያልሽ አብራችሁ ልቀጡ የሆነ ደስ የማይል በቃ የሚያስጠላ ሪሌሽን ትዳር ነው የሚኖራችሁ። እንደዛ ከሆነ ደስ የማይል የሆነ ሰዎች ትዳርን እንዲጠሉ ወይም ደግሞ ትዳር እንዲህ ከሆነ በአፍንጫ ይውጣ የሚያስብል አይነት ግንኙነት ነው እናንተ መካከል የሚፈጠረው። ስለዚህ እናቴ ከዚህ በኋላ ገና ስንት ነገር ይገዛልሻል። ዋናውና ትልቁ ነገር በአብርሃምና በሄርሜላ መካከል ያለው ነገር የሚቋጭበትን እሱም ደግሞ ከባድ ነው። እንደዛም አሁን ማለት የሚቋጭበትን ትቶ መምጣት እየቻለ እቺ ልጅ ከህይወታቸው አስወጥቶ ምናምን ነገር በቃ በተቻለው አቅም ሚስቱ ያዘነችበትን ጭንቅላቷስ እስከዛሬ ድረስ አብርሃምና ሄርሜላ መካከል ሲፈጠር የነበረውን ነገር ማውጣት የሚችልበትን ነገር ቅሬታ የፈጠረባትን ያዘነችበትን ባሏን እንዳታምን በባሏ ተስፋ እንድትቆርጥ ያደረጋትን እነዛን ነገሮች ሁሉ በቻልከው አቅም ከአይምሮዋ ውስጥ ለማጥፋት ያን ለማድረግ ነው እንጂ አብርሃም መጣር ያለበት አሁን እንደገና ሄርሜላን እየጎተትክ እየመጣ ነገ ጫማ ስገዛ አሁንም እንደዛ ስትል አረለም እያልክ ሄርሜላ ጫማ ወርቅ ምናምን ጃኬት ሄርሜላ ምናምን እየተባባላችሁ መቀጠል የለባችሁም። ይኸውልሽ ሩታ እኔ መምጣት ነው አይደል የረበሸሽ? ምን ብዬ ነበር አንተ ሲጀመር ንቀት ነው ንቀት አይደለም ሩታ ነው ተረጋግተሽ በእግዚአብሔር አይደለም። ምን ብዬ ነበረ ትናንትና? ምን ብለን ተነጋግረን ሄድከው እንዴ? ምንም ታተቀበኝ እኮ ነው ይዤው ነው አይደል እኮ በቃ እኔ መቀበል አልፈለኩም። ሰጠውክ መሄድ ነበረብህ ይዘህ ማምጣት አልነበረብህም። ሲጀመር እሷን እንዳታመጣት እዚህ ቤት አላልኩህም ነበር? ሄርሜላ ራሱ የምትባል ልጅ የሆነ ችግር አለባት የምር። በቃ ካልሰጠሽ መተሽ መናገር የለብሽም። መተሽ ይሄንን ማስረዳት የለብሽም። የፈለገ ነገር ቢመጣ ሩታ ያንቺን ቃል እንደማትቀበልሽ ታውቂያለሽ አይደለ? እስካላደረግሽው ድረስ ምንም በቃ ማለት እዚህ ነገር ውስጥ አንቺ ስለማይመለከትሽ እስከሆነ ድረስ መምጣት የለብሽም። እዚህ በቃ ሩታ ያለችበት ቦታ ላይ መምጣት የለብሽም። መቼም እናንተ እንኳን መተሽ ሳትመጪም ሁለቱ ሰላም መሆን አልቻሉም። ምክንያቱም እነሱ ሩታና አብርሃም ያሉበት ቦታ ባትመጪ እንኳን አብርሃም በልቡ ባይምሮ ተሸክሞሽ እሷን አንቺን መምጣቱ አይቀርም። እንኳን አንቺ መተሽ ልትግባቡና ሰላም ልትሆኑ ቀርቶ። ስለዚህ በተሻለሽ አቅም አንቺ ራሱ ላለመምጣት ሞክሪ። በቃ አንዳንዴ ጥፋት እያጠፋ ያለን ሰው ትናደዱበታላችሁ። ከዛ ደግሞ ያ ሰው ከጥፋቱ አልመለስ ብሎ ብዙ ሰው ደግሞ ከሱ ተቃራኒ ሲሆን ያን ሰው ሲጠላው ለዛ ሰው የማይሆን ኮመንት ሲሰጥ ይሄ ሰው ምን ሆኖ ነው ብላችሁ ነው ትክክል አይምሮ ያስባል። ሰው እንዲየተቃወመው፣ ሰው እንዲየጠላው፣ ሰው እንዲየሰደበው ምን ሆኗል ብላችሁ የምታዝኑለት ደግሞ ሰው አለ አይደል? እንደገና መልሳችሁ ያ ሰው ማለት ሄርሜላ ናት። ምንም መስሚያው አጥጥ ነው። ምንም ብትባል ጉዳዩ አይደለም። እኔ እንዴት ለስሟና ለክብሯ እንደማትጨነቅ ምንም ሊገባኝ አልቻለም። ቦታ እንዴ ስሚኝ፣ እኔ መጣሁበት ምክንያት እንዴ ልንገርሽ። ይሄንን ሰዓትም ሆነ የአንገት ወርቅም ሆነ የእጅ ነገር የገዛውልሽ ነገር የለም። ይሁን ሰዓት ነው አየሽ፣ የመሰላቱ ሰዓት ነው። ሰዓት አይደለም የጀመረው ነገር የለም። አሁን ነው እንኳን ያየሁት። ላንቺ ለምን ብዬ ነው የምገዛው? ለምን መቼ ተቀራረብነው? የትኛው ጓደኝነታችን ነው ላንቺ የምገዛው? በምን አንገል አስበሽ ነው? ያልገዛሁም ደውሎልኝ እሷ ማሳመን አለብን። አንቺ ገዛሽላት አይነት ስሜት የተሰማት ነው ስላለኝ ነው የመጣሁት እዚህ እንጂ ቤት መጥቼ ልረብሽሽ አይደለም። እንድታምኚ ነው በአካል መጥቼ የምነግርሽ ማለት እኔ እንጃ። ሌላ ነገር አታስወሩኝ። አሁን እኔ እናንተ በመጣችሁ ቁጥር ከካፌ ክፉ ነገር መልቀም ነው የምትፈልጉት። ጀመር አንቺ ምን ልትሰሪ መጣሽ እዚህ? ንቀት ነው የትኛው ንቀት ነው? እኔ ምን ትሰሪያለሽ? እናት አባቴ ቤት ሁሉን ነገር እኮ በቃኝ ብዬ እኔ ከሁሉም ነገር ስርቅ ለምንድነው የምትከተሉኝ? አይገባኝ። ሩታ አሁን ይኸውልሽ ተከትሎሽ እኮ ምናምን አይደለም። እኔ አላቅም ብቻ ምን እንደምላችሁ። ልጁን አስጨነቅሽው። እሺ ወርቁን ሄርሜላን የሰጠች ብለሽው ይሄ ልጅ ደግሞ ማለት ነገሮችን ለማስረዳት ምናምን አይችልም። በቃ ማለት ከአንቺ ጋር ሲሆን ልጁ እንዴት እንደሚደናበር ምናምን ታውቂያለሽ። በቃ የአብርሃም ደካማ ጎኑ ያ ነው። አንቺን ለማስረዳት ምናምን አይችልም። በቃ ማለት አንቺ በጣም ቁጡ ነሽ ምናምን ነገር ያን ይፈራል መሰለኝ። አላቅም ልጁ በጣም ድንብርብሩ የሚወጣውና ለዛ ነው በቃ አሁን በቃ ማይደረግ ነገር ያደረገው ሄርሜላን ጎትቶ ወደ አንቺ ጋር ይመጣው
ምን ያደርግሽ? ልጁ እንዴት ያስረዳሽ? እሺ ወርቁን እሱ ገዝቶ እንደሰጠሽ እሺ በምን እንዴት ነው መረዳት የምትፈልጊው? የሆነ ሰው ስልክ ደውለው ወይ ቴክስት አድርጎልሽ ምናምን ነገር የሄርሜላ ወርቅ ነው ምናምን ስላለሽ ከባልሽ በላይ ያንን ሰው ማመን የለብሽም። አዎ ጥፋት አጥፍቷል፣ እንዳታምኚ የሚያደርጉ ነገሮችን አድርጓል። ግን ደግሞ አሁን ደግሞ ያ አይደለም አይደል እየተፈጠረ ያለው? ይቅርታ ሳይጠይቅሽ ጥፋቶቹን ሳያምንም ምናምን ነገር ከአንቺ ጋር እንደዛ ቀረቤታ እንዲፈጠር ያደረግሽው አንቺ ነሽ አይደለ? ቁጭ አድርገሽ አንቺ ራሱ ትላልቅ ሰው ጠርተሽ በዚህ መንገድ ትዳራችን አደጋ ውስጥ እየወደቀ ነው፣ ስለዚህ ይህንን ትዳር ስለምፈልገው ማዳን ስለምፈልገው እሱም ለዚህ ትዳር ፍላጎት ካለው ለልጁ አባት ሆኖ ለእኔም ባል ሆኖ መቀጠል የሚፈልግ ከሆነ ከእንደዚህ ድርጊቱ ይቆጠብ። በቃ እነዚህ ድርጊቶቹን ይቅርታ ይጠይቅ። ከዚህ በኋላ ይሄ ነገር እንደማይከሰት በቃ አልፈልግም፣ መኪናውንም ምኑንም አትስጠኝ፣ እኔ የምፈልገው አንተን ነው ብለሽ የተገናኘ ነው። መኪና ወርቅ ኖሮን አይደለም፣ በባዶነት ነው የተገናኘ ነው። ስለዚህ አሁንም እኔ የምፈልገው አንተን ነው፣ ያኔ ምንም ሳይኖር ያገኘሁትን አብርሃም ነው አብሬው መኖር የምፈልገው ብለሽ ነገሩን መቋጨት ነበረብሽ። በዛ መንገድ በመጣ ቁጥር ከአንቺ ጋር ሲቀልድ ምን ሲል ቅቤ ስትቀባቢ ምን ሲል እዚህ ጋር ደስተኛ እንደሆናችሁ እንደታረቃችሁ አይነት ነገር ምናምን ታሳይንና እንደገና ደግሞ እዚህ ጋር ሌላ ችግር እንደምትፈጥሪ ከሆነ ያ አይሆንም። ነገም ከነገ ወዲያም እንደዚህ የምትቀጥሉ ከሆነ ደግሞ ደስ አይልም። በቃ ኦዲየንሱን ታሰለቹታላችሁ። ሰው ስለተመለከታችሁ ምናምን ተመችቶት ነው ብላችሁ እንዳታስቡ። ምንድነው ከኛ እየወሰደ ያለው? ምንድነው ከኛ እየተማረ ያለው ምናምን ብላችሁ አሁን ትልቅ ሰው ናችሁ። ትልቅ ዓላማና እቅድ ወይም ደግሞ እግዚአብሔር የሚነክስበት እግዚአብሔር የሚከብርበት ህይወት ውስጥ ነው የገባችሁ። ትዳሪያ ነው። ስለዚህ በተሻላችሁ አቅም ደግሞ ሰው ከእናንተ የሆነ ነገር የሚወስደውን የሚማርበትን ነገር እያሳያችሁ ለመቀጠል መሞከር እንጂ እንደገና አሁን እንደዚህ አይነት የህፃን ተግባር ውስጥ መግባት የለባችሁ። ስገዛ የነበረ ሰው ነው እዚህ ጋር ይዤልሽ የመጣሁት እና ደግሞ ያው እንዴት ተናግሬ እንደማሳምንሽ አለ። ግን እኔ አሁን ያው ስለማሳመን አይደለም። አሁን እውነት እኔ ከሩታ አንድ ነገር ብቻ ነው ቅሬታ ያለኝ። ከሩታ መጣለው አንድ ነገር ብቻ ነው። በቃ ማንም ሰው የራሱ የሆነ ደካማ ባህሪ ይኖረዋል። ያንን እንገራችሁ። ያ ምንድነው? ሩታ የሆነን ነገር አምና አብርሃም ይህን ጥፋት አጥፍቷል እንደዚህ አድርጓል ብለው ሰዎች ነግሯት እንዴት ይህን ታደርጋለህ ብላ የነዛን ሰዎች ወሬ ሰምታ አምናው በቃ ሰምታ አምና ከአብርሃም ጋር በዛ ወሬ ከተጣላች በኋላ የተጣላችበት ወሬ ወይም የሰማችው ወሬ ትክክል እንዳልሆነ ካወቀች አትመለስም። ድርቅ በቃ አድርጋል። አብርሃም ጥፋት አያጠፋም አይደለም፣ ያጠፋል። ያጠፋውን ያጠፋ ያላጠፋውን አላጠፋም ደግሞ ማለት ግዴታ አለብን። ያንን በቃ ያ አብርሃም ጋር ትክክል እንዳልሆነች ያንን ወሬ አምና መቀበል እንደሌለባት አብርሃምን የከሰሰችበት ወይም ደግሞ እየተናገረችበት ያለው ነገር ትክክል እንዳልሆነ ያንን ጥፋት አብርሃም እንዳላጠፋ ካወቀች ወይ በቃ ትክክል አይደለም ተሳስቻለሁ የሰው ወሬ መስማት አልነበረብኝም አትልም። በቃ ግግም ካለሽ ግግም ነው ሩታ። ይሄንን ባህሪሽን ደግሞ መተው አለብሽ። በእንደዚህ አይነት ምክንያት ደግሞ መስማማት አትችሉም። የባሰ እየተጣላችሁ እንድትሄዱ ነው የሚያደርጋችሁ። በእንደዚህ አይነት ጉዳይ 10 ዓመት 20 ዓመትም አብራችሁ ልትኖሩ ትችላላችሁ፣ ግን አንድ ላይ ሆናችሁ ተለያይታችሁ ነው የምትኖሩት። ስለዚህ ሩታ በቃ ተሳስተሻል፣ የሰው ወሬ መስማት አልነበረብሽም። ወሬውንም እንድትሰሚ ያደረገሽ በአብርሃምና በሄርሜላ መካከል የነበረው ነገር ምናምን ነው። ስለዚህ ይህንን ነገር ደግሞ እናቴ ተጠንቀቂ። ሰይጣን አንደኛና ትልቁ በትዳር ውስጥ ከሚሰራበትና ትዳር ውስጥ ችግር ሊፈጥር የሚችለው ወሬ ነው። በቃ ወሬ ነው የሚወረውረው። በቃ ዲያብሎስ የሚለው ራሱ ሁለት የግሪክ ጥምር ቃል ነው። በቃ ዲያ ማለት ሐሳብ ማለት ነው፣ ቦሎስ ማለት መወርወር ነው። በቃ ስለዚህ የዲያብሎስ የስሙ ፍቺ እንኳን ሐሳብ መወርወር ነው ዲያብሎስ። ስለዚህ ሐሳብ ነው አሁን እናንተ ውስጥ እየከተተባችሁ ያለው። በቃ ከገነት ጀምሮ ወደ ሔዋን ሰይጣን ይዞ የመጣው ሐሳብ ነው። አይሽ ስለዚህ ድክመትሽን ሰይጣን ተጠቀመበት። በቃ ስለዚህ አሁን ክፍተቶችሽን ድክመቶችሽን በተሻለሽ አቅም በዛ በእነዚህ ድክመቶችሽ ላይ ጠንካራ ሆነሽ ለመቆም ሞክሪ። ካልሆነ ከዚህ በኋላ ብትታረቁ ደግማችሁ ነው የምትጣሉት። አሁን ሰው ምን ተመቸው ሩታ ወሬ ትሰማለች እያለ ወሬ ነው ይዞልሽ የሚመጣው። በቃ ትናንትና ተናግሬዋለሁኝ። እናንተ አሁን ሲያልፍላችሁ እንደዚህ ደስተኛ የሆነ ህይወት ስትኖሩ ከትናንትና የትም አትደርሱም ሲሏቸው የነበሩ ሰዎች አሁንም በዙሪያችሁ እንደሚኖሩ በደንብ አድርጋችሁ ወቁ። ስለዚህ ሩታዬ ብልጡኝ። በቃ ከተሳሳይ ተሳስቻለሁ ማለትን ልመጂ። እንደ አብርሃም አቱኛ። አንቺም አብርሃም ነው ግግም ካለ ግግም የሚለው። ስለዚህ የሰው ወሬ መስማት አልነበረብሽም። እሱ ስህተት ነው። ወርቁን ደግሞ የፈለገ ምንም አይነት ተአምር ቢመጣ ሄርሜላ 420 ሺህ ብር እኔ እንደውም ይመስለኝ ሄርሜላውን በውስጧ ምን አለ 420 ሺህ ብር ወርቅ እንደው እንኪ ውሰጂ ብላ በሰጠችኝና ፏፈሽ ባልኩበት እያለች ይሆናል። እንደውም ያዘነችው እንዴት እኔን እንደዚህ ትገምተኛለች ብላ ነው። እንዴት በሌለኝ ብር 420 ሺህ ብር ወርቅ ሰጠችኝ ትላለች እንዴ እያለች በሌለኝ ብር ስሜን እያጠፋች ነው ብላ ይሄ የቆዘመችው ለዛ ነው። በማይገባኝ ቦታ ሲጀመር ማለት ነው። አንድ ነገር ልንገርህ፣ እውነት አንተ ክብር ኖሮ ቢሆን ኖሮ ትናንትና እንዳታደርግ እያልኩ አታደርገውም። ወታደር እኮ ስለ ክብር አይደለም እያወራን ያለ ነው።
እውነቱን ወቂው ሩታዬ አሁን ለአንቺ ክብር ሳይኖረው ምናምን አይደለም። ሩታዬ በእናትሽ እንዴት ብዬ ልንገርሽ? ያ አይደለም አሁን አብርሃም እያደረገ ያለው። አሁን ወርቁን ሄርሜላን የሰጠችኝ ብለሽ እንደገና በዛ እየተጣላሽ ይሄኛውን ጉዳይ ሳትቋጩት እንደገና ለኔ ክብር የለህም የሚል ጥል ለኔ ክብር የለህም የሚል ጥል ደግሞ እንደገና እዚህ ጋር ሊጀመር ነው። አረ ሩታዬ በቃ ልጁ በራሱ መንገድ ያበደው ይበቃዋል። እንደገና አንቺም አታሳብጂዋ ሩታዬ ተይው እንዴ። ይሄንን እኔ ነኝ የገዛሁልሽ፣ ይሄንን ስጦታ ተቀበይኝ ያልኩሽ የነበረው አይደለ? አልፈልግም። እሺ ማትፈልጊበት ምክንያት ከሱ ጋር ነው ወይስ ከኔ ጋር ነው? ነገር ምክንያቱ ምንድነው? ያው እውነታውን ነገርኩሽ አይደለ? እሷ እንዳልገዛችሁ አልፈልግም። እኔ እሷ እንዳልገዛችሁ ምናምን ነገርኩ እኮ። የሰው ልጅ ሀሳቡ ብዙ ነው፣ በጣም ብዙ ነው። ይሄን ነው ቅድም ያልኳችሁ። በቃ ሩታ አሁን ትክክል እንዳልሰራች አምናለችና መሸነፍ አልፈለገችም። በቃ ጥፋቷን ማመን ስላልፈለገች ግግም ብላ በቃ አልፈልግም ምናምን የሰው ልጅ ሀሳቡ ብዙ ነው ምናምን ብላ በቃ ሌላ ፍልስፍና ውስጥ ገባች። አሁን አይ ሩታ ምናልባት አሁን እንደዛ መረዳት ፈልገህ ነው። ኦኬ ነው በቃ አልፈልግም፣ ይሄን ስጦታ መቀበል ካንተ አልፈልግም። እንደዛ በግልጽ አማርኛ ለማትነገር የሁሉ ቦታ እነሱን ማምጣቴን ማርከሜን ምናምን ነው። አንተ በዙሪያ ጥምጥም አንተ እንደዛ አይነት አረዳድ መረዳት ፈልገህ ነው አይደለም? ትናንትና አንተ እንደዛ ፈለግክና እኔ ያንን መንገድ አመቻቸውልህ እና ሩታዬ ማለት ልጁ እኮ ምን ያድር ከሀሳብሽ ከሆንሽ ከተግባርሽ ከንግግርሽ እየተነሳ እኮ ነው። በቃ ፍላጎትሽን እኮ ስላልተረዳው ነው አሁን እሱ እንደዚህ እያለ ያለው እንጂ ኧረ ሩታዬ ከአንቺ ይኸውልሽ ከአብርሃም የበለጠ አንቺ ነገሮችን የመረዳት አቅም እንዳለሽ አውቃለሁ። ነገሮችን የመናገርም ችሎታ እንዳለሽ አውቃለሁ። እኔ እንጃ ነገሮችን ለማርገብ ለምን አትሞክሪም? በቃ ኧረ ተይ ሩታዬ ተይ በቃ ማለት እኔ እንጃ እኔ ምን ብዬ እንደምናገር አላውቅም። በተሻለሽ አቅም በጥበብ ነገሮችን ለማስኬድ ሞክሪ። በቃ ቤትሽን በጥበብ ለመመለስ ለማስተካከል ብትሞክሪ ደስ ይለኛል። በቃ ምክንያቱም ከዚህ በኋላ ሌላ ምንም አይነት አዲስ ህይወት የምታመጪው ስለሌለ እኔ እንጃ ነገሮችን ለማረጋጋት ለምን እንደማትሞክሩ አላውቅም። ግን በቃ ከኔ ጋር ያለህን ነገር አልፈልገውም። ገባ እንዴት እንደሆነ ታውቃለህ? ሌላ ታሪክ ነው አንተ ያለህበት ታሪክ። ትመጣና ደግሞ እኔ ጋር የሆነ ነገር ለመፍጠር አትሞክር። በቃ ይኸውልህ እንደ ኮኔክት እንድታደርግ እያደረኩህ ነው አይደለ? ግን ጸባይ ካለ ነው በነገር ላይ ይሄም ነገር የሚቀጥለው ጸባይ ካለ ሌላ ተካራ ፈጥራለሁ ካልክ ማለት ነው። ሲጀመር እሱንም ላይ ይሄ ነገርሽ ነው አሁን ግራ የገባኝ። እንደ ባል ከጎንሽ እንዲሆን ማትፈልጊ ከሆነ በቃ መጥቶ ልጁን እንዳይ የሆነ አይነት ጨዋታ ከአንቺ ጋር እየተጫወተ እየቀለደ ምናምን ከልጁ ጋር እየተጫወተ እየቀለደ ምናምን ቪዲዮ መስራት ነው የፈለግሽው ከሱ ጋር ወይስ እንደ ባልና ሚስት ሆናችሁ መኖር ነው የምትፈልጊው? ግራ ገባን እኮ አሁን አንቺ ሀሳብ ራሱ እኛ እንጨዋለን እዚህ ጋር በቃ እናንተ ሰላም እንድትሆኑ ምናምን፣ እንደገና ደግሞ እናንተ መሀል ደግሞ እንደታረቀ ሰው ሆናችሁ ቪዲዮ ትሰሩልንና በማግስቱ ደግሞ ትጣላላችሁ። እሺ ታዲያ እኛ ምን እናድርግ? እኛ እኮ መሀል ቤት ቀራን በእናንተ ጉዳይ። አይኖ ማለት እኔ እየመሰለኝ ያለው በቃ ጥፋት እንዳላጠፋ ሰው አክት ማድረጉ እንዳልተጣሉ ሰው አክት ማድረጉ ምናምን አልተመቻትም መሰለኝ። ያ ነገር ደግሞ እሷ ነጥብ ያስጥላታል። በዚህ በኩል እሷም እውነት አላት እኮ ግን ደግሞ ያንን ነገር ይቅርታውን እንዲጠይቅ ጥፋቶቹን አምኖ ምናምን ነገር በቃ ከእሷ ጋር ያለውን ነገር ችግሮቹን ቀርፎ እነዛ ችግሮች ከዚህ በፊት ያጠፋቸው የነበሩት አይነት ጥፋቶች ከሴት ጋር ያሉት አይነት ግንኙነቶች ድጋሚ እንደማይከሰቱ ምናምን ያንን ነገር አሳምኖ ምናምን ነገር በቃ ያጠፋቸውን ጥፋቶች በተቻለው አቅም ክሷት ምናምን ነገር አብሯት እንዲቀጥል ነው እሷ የምትፈልገው። አብርሃም ደግሞ ያን ካላደረገ ደግሞ እሷ ዝም ብላ ከሱ ጋር እነዛ ነገሮች ሳይስተካከሉ አብራ ከቀጠለች ያለ ስምስም ነው የሚሰጣት። ምክንያቱም ለዚችው ልቧ ነው ለዚችው ነገሯ ነው አማራጭ ስለሌላት በቃ ባሏን እንትን አለችው ምናምን አይነት የሚባሉ ወሬዎችም ደግሞ እንደገና በዙሪያ መነሳታቸው አይቀሩም። ያንንም ነገር ፍራቻ ነው። ስለዚህ አብርሃም ደግሞ ይሄን ተረዳት። ለአንተ እኮ ቀላል ነው። በቃ የዚህ ሁሉ ብር ወርቅ እንዲተጨንቀ ገዝተህ ሚስትህን ደስተኛ ማድረግ ብትፈልግ ከሆነ መኪና ገዝተህ ሚስትህን ደስተኛ የማድረግ ፍላጎቱ እንደዚህ ካለ እንደዚህ አይነት ባልኬት ይገኛል ብራዘር። ይቅርታ መጠየቁ ደግሞ ሲምፕል ነው። የ420 ሺህ ብር ወርቅ ገዝቶ ለሚስት ስጦታ መስጠት ይቀላል ወይስ ይቅርታ ብሎ ሚስትን ያጠፋቸውን ጥፋቶች አምኖ ከሚስቱ ጋር መቀጠል ይቀላል? ከባዱን አደረገ ቀላሉን ለምን እንደከበደ ግራን ይገባኝ። እኔ አብርሃም ራሱ የሆነ አሙናኙኙ የሆነ ባህሪ ነው ያለበት። የምሬን ነው የምልህ እኮ ዛሬ የማያመጣውበት ነገር ሌላ ተካራ ተይዞ እንደሚመጣብኝ ስለማቅ ካንተ ጋር ሰላም ሆኑ አዎ ደስ አይለኝም። ሰላም ሆንኩኝ ብዬ ስጨርስ ሌላ የሚበጠብጥ የሆነ ነገር ጎትተ እንደምትመጣብኝ ስለማስብ ሰላም ነበርን እኮ በራስሽ ምክንያት ነው ያበላሽሽ ሁሉ ነገር። እኮ ያልታሰበ ያልተፈጠረ ነገር እያሰብሽ ያለሽው እያወራሽ ያለሽው የተናገርሽ ያለሽው አንቺ ነሽ እኮ አይደል? በነገራችን ላይ የሩታ አይምሮ ላይ ወይም የሩታ ልብ ላይ እንደዛ አይነት ነገር እንዲፈጠር እያደረገ ያለው በቃ ሰልችቷት ነገሮችን እስኪ ልተዋቸው በቃ ልርሳቸውና ከዚህ ሰው ጋር አሪፌ ሰላም ልሁን ብላ ስታስብ አብርሃም ደግሞ ከስተቱ እንደታረመ አይነት ነገር ሳያሳያ ስለሆነ ከሱ ጋር ወደ ሰላም ወይም ደግሞ ዳግም እየሳቁ ቪዲዮ መስራት ምናምን እንደ በፊት ወደ መሆን የመጡት ያ ነገር ደግሞ ሩታ
ዛሬ ትረሳውና ነገ ደግሞ ትዝ ይላታል። ለምንድን ነው እሱ የሚያፈቅረኝ ከሆነ የሚወደኝ ከሆነ እንደዚህ ወርቅ መኪና እያለ የሚገዛልኝ ከሆነ ለምንድን ነው ይቅርታ ማይለኝ? ለምንድን ነው ጥፋቶቹን ማያምነው? ለምንድን ነው በእንደዚህ አይነት መንገድ ከኔ ጋር በሰላማዊ መንገድ በቃ ለትዳሩ ክብር እንዳለው ሰው እንደ ትልቅ ሰው አስቦ ለምንድን ነው ይሄን የማያደርገው የሚል አይነት አስተሳሰብ ስለሚፈጥርባት ነው እንደዚህ የምትሆነው። ያ ደግሞ የአንቺም ችግር አለበት፣ የአብርሃም ብቻ ሳይሆን የአንቺም ችግር አለበት። በቃ ማለት ይህንን ነገር ሙሉ ለሙሉ የመተው አቅሙ ከሌለሽ ትቼዋለሁ ብሎ ከሱ ጋር ሁሉን ረስቶ ምንም ነገር ኮሽታ ሳይፈጥርብሽ አብረሽው መቀጠል የምትችይ ከሆነ በቃ ረስተሽው ሰላም ሆነሽ መቀጠል። አሁንም እንደገና ደግሞ ይቅርታ ብሎሽ ምናምን ተሰቶቹን ጥፋቶቹን ተናዞ ምናምን ነገር አብሮሽ እንዲቀጥል ብትፈልጊም ከሆነ ደግሞ መጀመሪያውኑም እንደዛ አለመቀራረብ፣ ያን ነገር ለመቅረፍ መሞከር። ካልሆነ ደግሞ እንግዲህ ፈጣሪ ጣልቃ ይግባበት። ሌላ ምን እንላለን? እውነታውን ሰላም እኮ ስትጠሪ ፈጣሪም በብዙ ነገሮች ይረዳሻል። ግን ደግሞ ሁሌ ክፋት የምታስቢ ከሆነ ሁልጊዜ ነገሮች እየተበላሹ ነው የሚሄዱ። ባትወስጃቸውን ሰዎች አበናት የእውነት አንቺን ከማስደሰት አንግል ብቻ የመጣ ነገር ነው። ገብቶሻል? ነገሮችን ሁሉ ወደ ክፋት ባትወስጃቸውን ሰዎች አበናት። አንዳንድ ጊዜ እኮ ለሰላም እኮ ስትጠሪ ፈጣሪም በብዙ ነገሮች ይረዳሻል። ግን ደግሞ ሁሌ ክፋት የምታስቢ ከሆነ ሁልጊዜ ነገሮች እየተበላሹ ነው የሚሄዱት። ስለዚህ እኔ ትናንትና ሁሉ ነገር ማልኩልሽ እግዚአብሔርና አልኩኝ ምን አልኩኝ ከእግዚአብሔር በላይ እንግዲህ ምንም። በነገራችን ላይ ሩታ ክፋቱን እንድታስብ የምታስብ ከሆነም ያን ያደረግከው አንተ ነህ። ሩታ ክፋቱን እንድታስብ የሚያደርጉ ጥፋቶችን ስታጠፋ የነበርከው አንተ ነህ። እንዳታምን የሚያደረግከው አንተ ነህ። አየህ፣ በአንተ በኩል የሚመጣን ነገር እንደ ጥሩ እንደ አፍቃሪ ባል ሚስቱን እንደሚወድ ለሚስቱ ምንም ነገር እንደሚያደርግ አይነት ባል እንዳትቀበል የሚያደርገውም አንተ ከዚህ በፊት ያደረካቸውን ነገሮች ትናንትና ተናግሬዋለሁ። እንዲሁ በቀላሉ ከሰው አይምሮ ውስጥ የሚወጣ አይደለም። በትዳር ውስጥና በፍቅር ውስጥ ደግሞ እንደዚህ አይነት ነገር ተራ ጉዳይ አይደለም። ባዳ የሆነ ሰው ነገ ባትመጣ ጉዳዩ ያልሆነ ሰው ጋር ቢሆን እንደዚህ አይነት ነገር የተፈጠረው ችግር የለውም። ግን ደግሞ ሁሉ ነገሩን ሰጥቶ አብሮ እየኖረ ላለ ሰው በአንተ እምነት ጥሎ የሚኖር ሰው ላይ እንደዛ አይነት ነገር አድርገ በቀላሉ ከልብ ውስጥ ይወጣል ብለህ እንዳታስብ። አልፈልግም፣ ነገሮችን እንደዚህ እንዲቀጥሉ አልፈልግም። በቃ እሺ። ከዚህ በፊት የጭቅጭቃችሁ መንስኤ እኔ ነበርኩኝ አይደል? እኔ ነበርኩኝ አይደል? ከዚህ በፊት የጭቅጭቃችሁ መንስኤ የምሬን እኮ። ኧረ ሩታ ተይ የሚል ባል ይስጣችሁ። የ420 ሺህ ብር ወርቅ ገዝቶ ኧረ ሚስቴ ተቀበይኝ። ወይኔ አብርሃም በገዛ እጅ እኮ ነው ያኔ በቀላሉ በአንድ ፒዛ ይቅርታ ጠይቀ መፋታት የምትችለው ጉዳይ ዛሬ ላይ አድጎ ይሄው በ420 ሺህ ብር ወርቅ እንኳን የልጅቷን ልብ ማሸነፍ አቃት። ወይኔ በላቸው አለ። አሁን ዛሬም ህይወታችሁ ወጥቻለሁ ምናምን እያልሽ ነው ያለሽው። የምርሽን ነው? ሰላም አይደላችሁ እንዴ? እየኖራችሁ አይደል? ከዚህ በላይ ህይወታችሁ ይሄው በቃ ነገረች እኮ ግልጹን ነገረች። ወርቁን ለምን እንደማትቀበል ይሄው ሄርሜላ ከህይወታችን አልወጣችም እንጂ ወርቁን እሷ እንዳልገዛችው አውቃለሁ እኮ ነው አማርኛዋ። በደንብ ከተረዳት አባቢ በቀኝ ጆሮ በልብ ካዳመጥካት ማለት ነው። ስለዚህ ይሄን ነገር ማሳመን አለብህ ማለት ነው። ትልቅ የቤት ስራ ይጠብቃል ጋሽ አብርሃም ባቡጂ፣ ትልቅ ስራ ይጠብቃል። አሁን በቃ ሩታ ከዚህ በኋላ ቅራኔ እንዳይፈጥርባት ችግር በቃ እንደዚህ አይነት ነገር ደጋግሞ እንዳይፈጠሩ ማሳመን አለብህ። በቃ ከዚህ በፊት ባልሽ ሆናለሁ ብለህ እንዳሳመንካት አሁንም ድጋሚ ማሳመን አለብህ። ትልቅ የቤት ስራ ይጠብቃል። ይሄን አስተሳሰቧን ከውስጧ ማስወጣት አለብህ። እውነትም አንተና ሄርሜላ መካከል ነገሮች ከተቋጩ ከተለያያችሁ ይሄን ነገር ማሳመን አለብህ። በጣም አክብሬ ነው ቆሜ እያናገርኳችሁ ያለሁት እኮ። ቢያንስ በቃ ተረጋግጠን የመጣንበትን ነገር በቃ እሺ፣ ተረዳችሁ። ሁሉን ነገር ሰማሁኛ። በቃ መረዳት እንፈልገውም ተረድቻለሁ። ማወቅ ያለብኝን አውቄያለሁኝ። አሁን ልገባ ነው። ጨረስኩ ነው ወይስ የምትጨምሩልኝ ነገር አለ? ሌላ የለም አይደል? ምንም የምትጨምርልኝ? ስለዚህ ልሂድ፣ ልቀቀኝ። አይ እንዴት አድርገን እነዚህ ልጆች መካከል ሰላም እንዲፈጠር ማድረግ እንዳለብን እኔ እንጃ፣ እግዚአብሔር ነው ያውቀው። ብቻ እኔ ምን ሀሳባቸው፣ ፍላጎታቸው፣ መጨረሻቸው ምን እንደሆነ ነው ማወቅ የፈለግኩት። ቻ ይሁን። እስኪ ማንኛውም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመሻችሁ። ወዳችኋለሁ።